ሰላም ጤና ይስጥልኝ። ለዛሬ እየላችሁ የመጣሁት በዋትሳፕ ማለት ነው። ዋትሳፕን የፈጠሩት እነማን ናቸው? ዋትሳፕ ለምን ይጠቅማል? ዋትሳፕን ተጠቅመን ምን መስራት አለብን የሚለውን እናያለን ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቀጥታ ወደ ኮርሱ እንሄዳለን ማለት ነው። ስለዚህ ዋትሳፕ ማለት ነው። ዋትሳፕ በይነመረብ ወይ ደግሞ ኢንተርኔት ማለት በይነመረብ ነው። ስለዚህ ኢንተርኔትን በመጠቀም የመልእክት የድምፅና ቪዲዮ ጥሪ የምናስተላልፍበት መተግበሪያ አፕሊኬሽን ይባላል፣ ዋትሳፕ ይባላል ማለት ነው። ስለዚህ ዋትሳፕን በመጠቀም ምን ማድረግ እንችላለን ወይ ደግሞ ምን መስራት እንችላለን ብለን ዋትሳፕን በመጠቀም መልእክት መላክ ይቻላል፣ ፎቶ መላክ ይቻላል፣ ቪዲዮ መላክ ይቻላል፣ ድምፅ መላክ ይቻላል፣ የድምፅ ጥሪ ማድረግ ይቻላል፣ የቪዲዮ ጥሪ ማድረግ ይቻላል፣ ሰነዶች ለምሳሌ ፒዲኤፍ፣ ወርድ፣ ኤክሴል እነዚህ ነገሮች መላክ ይቻላል። አካባቢ ሎኬሽን ማጋራት ይቻላል። ስለዚህ ዋትሳፕ ማለት በይነመረብ ተጠቅመን የመልእክት የድምፅና የቪዲዮ ጥሪ መተግበሪያ አፕሊኬሽን ይባላል፣ ዋትሳፕ ይባላል። ስለዚህ ዋትሳፕን በመጠቀም መልእክት መላክ ትችላላችሁ። ፎቶ፣ ቪዲዮ፣ ድምፅ መደወል ትችላላችሁ። የድምፅ የቪዲዮ ፒዲኤፎችን፣ ወርዶችን፣ ኤክሴሎችን መላክ ትችላላችሁ። ሎኬሽን ማጋራት ትችላላችሁ። የኛ የዋትሳፕ ጥቅም ነው። ዋትሳፕን ማፈጠረው ስናይ ዋትሳፕ የተፈጠረው በ2009 ጃን ኮም እና ብራን አክሽን ነው የተፈጠረው። በ2009 እነዚህ ሰዎች ይህን ከፈጠሩ በኋላ በ2014 ለማንሸጡት ማለት ነው ለፌስቡክ ካምፓኒ ባለቤት ደግሞ አሁን ላይ ሜታ እያለ የምንጠራው ነው። ስለዚህ ሜታ የምንለው ካምፓኒ ምን አለ ማለት ነው? ዋትሳፕ፣ ፌስቡክ፣ ኢንስታግራም እነዚህ ሁሉ የማን ኩባያዎች ናቸው ማለት ነው? የሜታ ኩባያዎች ናቸው ማለት ነው። ወይ ደግሞ ኩባያ የምንለው ወይ ደግሞ ካምፓኒ የምንለው ማለት ነው። ስለዚህ ሁሉም የሜታ ኩባያዎች የምንላቸው እነማን ናቸው ማለት ነው? ዋትሳፕ፣ ፌስቡክ፣ ኢንስታግራም ናቸው። ስለዚህ ሜታ ምንድነው ስንል ሜታ ምንድነው? የቴክኖሎጂ ኩባያ ነው። ሜታ ታዋቂ መተግበሪያዎች ነው። ለምሳሌ ዋትሳፕ፣ ፌስቡክ፣ ሜሴንጀር፣ ኢንስታግራም፣ ትሬድ ያለዚህ ያዘልን ምን ይባላል? ሜታ የቴክኖሎጂ ይባላል ወይ ደግሞ የሜታ ቴክኖሎጂ ኩባንያ የምንለው ነው። ስለዚህ ዋትሳፕ እና ኤስኤምኤስ ልዩነቱ ምንድን ነው ስንል ኤስኤምኤስ ስንል ምንድን ነው? እነዚህ ነገሮች መላክ ትችላላችሁ። ዳታ ወይ ደግሞ ዋይፋይ ብቻ በመጠቀም ኢንክሪፕሽን ለምሳሌ አንድ ፖስታ መልዕክት መላክ ይችላል። ስለዚህ ኢንክሪፕሽን ከሆነ ፖስታውን ቆልፋችሁ ነው ማለት ነው። ስለዚህ ፕራይቬት ጋር ተቀባዩ ላይ ብቻ ነው ማለት ነው። ስለዚህ ፖስታውን ሊከፍተው የሚችለው የፖስታውን ቦክስ ሊከፍተው ተቀባዩ ብቻ። ስለዚህ እንደዚህ ከሆነ ኢንክሪፕሽን አለው። የሚያገለግል ፕሮግራም አፕሊኬሽን ይባላል። ስለዚህ አፕሊኬሽን የምንለው ጭና ነው የተወሰነ ውስን የሆነ ስራ የሚሰራልን አፕሊኬሽን ይባላል። ስፔሲፊክ የሆነ ታስክ የሚሰራ ማለት ነው። የሚያገለግሉ ፕሮግራም ዋትሳፕ፣ ኢሞ፣ ቴሌግራም፣ ጂሜል፣ ቲክቶክ፣ ዩቲዩብ የምንላቸው እነዚህ ሁሉ ምንድናቸው? አፕሊኬሽን ናቸው። ስለዚህ ምሳሌ ዋትሳፕ ልክ እንደነገርኳቸው አሁን የሚሰራላችሁ ነው። ኢሞ፣ ቴሌግራም፣ ጂሜል፣ ቲክቶክ፣ ዩቲዩብ ደግሞ በቀጣይ አንድ ባንድ እንዳያለን ማለት ነው። ዋትሳፕ ለምን ታዋቂ የሆነ ስንል ዋትሳፕ በቀላሉ በአብዛኛው በሚጠቀሙ ወይ ደግሞ በአብዛኛው በሚሊዮን የሚባሉ ቁጥር ያላቸው ዋትሳፕ ይጠቀማሉ። ምክንያቱም በአብዛኛው ኢንተርኔት ብቻ የሚያስፈልገው ዋትሳፕ ሲጠቀሙ። ስለዚህ ሌላኛው ደህንነቱ በጣም ከፍተኛ ነው። ቅድም እንደነገርኳቸው ኢንዲስክሪፕሽን ነው። ስለዚህ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ይጠቀሙታል። ለምሳሌ አንድሮይድ፣ አይፎን፣ ኮምፒውተር ይሰራል። ዋትሳፕ ምን ማድረግ ይቻላል? መልዕክት መላክ፣ የድምፅ ጥሪ፣ የቪዲዮ ጥሪ፣ ግሩፕ መፍጠር፣ ኮሚኒቲ መፍጠር፣ ቻናል መክፈት፣ ስታተስ ማጋራት። እነዚህን ነገሮች በቀጣይ እናያለን። ግሩፕ እንዴት ነው የምንከፍተው? ኮሚኒቲ መፍጠር እንዴት ነው የሚቻለው? ኤችዲ ፎቶ መላክ ይቻላል። ፒዲኤፍ፣ ኤክሴል፣ ወርድ፣ ላይቭ ሎኬሽን እነዚህን ሁሉ ማጋራት ይቻላል። እነዚህን ሁሉ ስቴፕ ባይ ስቴፕ እናያለን ማለት ነው። የሚቀጥለው ክላስ የምናየው
ኢንተርኔት ምንድነው? ሞባይል ዳታ ምንድነው? ዋይፋይ ምንድነው? ኢንዱስትሪ ሶሉሽን ምንድነው? የሚለውን በቀጣይ እናያለን ማለት ነው። ሶ ለዛሬ ያየነው ዋትሳፕ ማለት ነው የሚለው ነው። ዋትሳፕ የምንለው ምንድነው ማለት ነው? በሜል ኢንተርኔት የሚሰራ የመልእክት የድምጽ ጥሪ ቪዲዮ ጥሪ አፕሊኬሽን ነው ማለት ነው።